ስለዚህ ቂመኞች መሆን አያስፈልግም። ቂምን ይዞ የሚጸለይ ጸሎት እንደማይጠቅም ማወቅ ያስፈልጋል። እንደውም አባቶች በምሳሌ ሲናገሩ ቆሎ እንደመዝራት ነው ይላል። ቆሎ የተቃጠለ ነገር ስለሆነ ሕይወት ያለው ነገር ማስገኘት አይችልም። እንደዚህ ሆነ። ስለዚህ ቂማችንን መውረድ አለብን። ከነ ቂማችን ከነ በቀላችን ከነ ዝክንትላችን መንግስተ ሰማያት መግባት አይታሰብም። የማይሆን ነገር ነው። የመንግስተ ሰማያት በሩ አይዘጋም ይላል። ለምን? የማይገባው ሰው እዚያ ስለማይገባ አጭበርብሮ የሚገባባት ስላልሆነች እኮ። በትንቢተ ኢሳይያስ ምዕራፍ 1 ላይ እንኳን በሬ ጋጣውን አህያም መንከባለያውን አወቀ፣ የእስራኤል ልጆች ግን እኔን አላወቁኝም ተብላ ተነስታለች። አህያ እንኳን መንከባለያዋን ታውቃለች። ባዶ ምን አይነት ቦታ ላይ ነው የምትንከባለ? ያው ለሷ ምቹ ቦታ የሚባለው ይሄ አመድ ያለበት ነገር ከሆነ ያ መንከባለያዋ መሆኗን ታውቅና እዚያ ላይ ነው የምትንከባለ። አልሆነ ቦታ ራሱ አትንከባለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በአንድነት በሦስትነት ሲመሰገን የነበረ የአባቶቻችን አምላክ ልዑል እግዚአብሔር በልብ አስበን በቃል ተናግረን ስለማንፈጽመው ስለ ፍጹም ቸርነቱ ዛሬም ዘወትርም ለዘላለሙ ስሙ የተመሰገነ ይሁን። መሰረተ ሕይወት ጥንተ መድኃኒት እናታችን ቅድስት ድንግል ማርያም ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት ስለተመለስንባት አማናዊ ኅብስት ኢየሱስ ክርስቶስን ወልዳ ስለሰጠችን ስሟ የተመሰገነ ይሁን። የእግዚአብሔር ባለሟሎች ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት በሙሉ እግዚአብሔር ባከበራቸው ክብር የከበሩ የተመሰገኑ ይሁኑ። በቅድሚያ የዚህ ታላቅ ደብር አስተዳዳሪ ክቡር መልአከ አርያም ቀሲስ አልማው እንዲሁም ሊቃውንተ ቤተ ክርስቲያን ሁላችሁም በየማይረጋችሁ በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን እግዚአብሔር ይመስገን ብለን አንደበታችንን ከፍተን እንድናመሰግነው በቅዱስ አውደ ምሕረቱ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ከዚህ በኋላ የእግዚአብሔርን ቃል አንስተን እንነጋገራለን። ሁሌም እንደምንለው አሁንም ህሊናችንን እናዘጋጅ። ህሊናችንን እንደተዳመጸ ብራና አድርገን የሚጻፍብንን የእግዚአብሔር ቃል በህሊናችን ስግው ሆኖ እንዲቀር ከጸጥታም አንጻር ህሊናችንን ሰብሰብ አድርገን የእግዚአብሔርን ቃል መስማት ያስፈልገናል ማለት ነው። ፍትሕዎ ወአምጽእዎ ሊተ ፈታችሁ አምጡልኝ በሚል ርዕስ ተነስተን እንማማራለን። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ተጽፎ የሚገኝ ኃይለ ቃል ነው። ይህንን ኃይለ ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። አምላካችን ኢየሱስ ክርስቶስ የተናገረውን ቃል ደግሞ እኛ ልጆቹ በአንደበታችን መመስከር አለብንና ኃይለ ቃሉን ከኔ ጋራ እንናገረው። ፈታችሁ አምጡልኝ በሉ እስኪ። ይሄ ጌታችን ኢየሱስ ክርስቶስ የተናገረው ቃል ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጽሐፍ ቅዱስ ላይ አንድም ኃይለ ቃል በከንቱ የተጻፈ ኃይለ ቃል የለም። በመጽሐፍ ቅዱስ ላይ የተጻፈው ኃይለ ቃል ክቡር ነው፣ ልዑል ነው፣ ኃይል አለው እና ይህ ቃል ለምን ተነገረ የሚለውንም እናያለን። እንግዲህ እግዚአብሔር አምላካችን በሰላምና በጤና በሕይወት ጠብቆ ከሌሎች ሰዎች ለይቶ ብዙዎች ሰዎች ከጎናችን እየተለዩ በድንገተኛ ሞት ሲሄዱ እንደወጡ በጎዳና ሲቀሩ እኛ ግን እግዚአብሔር አቆይቶን ለዚህ ሳምንት ደርሰናል። ይህ ሳምንት የዐቢይ ጾም 8ኛው ሳምንት ነው። የሰሙነ ሕማማትም ዋዜማ ነው። የዛሬ ሳምንት ደግሞ እንደ እግዚአብሔር መልካም ፈቃድ በዓለ ትንሣኤውን ተስፋ የምናደርግበት ነውና የዛሬው ሳምንት ሆሳዕና ይባላል። እስኪ ሁላችሁም አንድ ጊዜ ሆሳዕና በሉ እስኪ። አዎ ሆሳዕና ማለት ምን ማለት ነው? ለምን በይሄ ሳምንት በሆሳዕና ተሰየመ? ሆሳዕና በሚለው ስያሜ የሚለውን እንመለከታለን። እግዚአብሔር አምላክ የሁላችንም ህሊናችንን ያዘጋጅልን። እንግዲህ የዐቢይ ጾም ሳምንታት ቀደም ብለን ስናየው እንደነበረ ብዙ ስያሜዎች አሉት ብለናል። የተለያየ ምስጢርም አለው። ከኛ ህይወት ጋር የሚያገናኝ ነገር አለው። ለመሆኑ ሆሳዕናስ ምን ማለት ነው? ሆሳዕና ማለት ትርጉሙ መድኃኒት ማለት ነው። ምን ማለት ነው ትርጉሙ? መድኃኒት ማለት ነው። ሆሳዕና የዛሬው ሳምንት መድኃኒት ይባላል ማለት ነው። ለምን መድኃኒት ተባለ?
በመድኃኒት የተመሰለ እግዚአብሔር አምላካችን ኢየሱስ ክርስቶስ ራሱ መድኃኒት ተብሏል። ምክንያቱም ዓለም በብዙ በሽታ ታሟል። በገንዘብ መውደድ ታሟል። ወንድሙን በመጥላት ታሟል። ለዚህ ለታመመው ለተጨነቀው ዓለም መድኃኒት ያስፈልገዋል። ያ መድኃኒት ደግሞ አንድ አምላክ ኢየሱስ ክርስቶስ ብቻ ነው እና ሆሳዕና ብለውታል አይሁድ ዛሬ ጌታችን ኢየሱስ ክርስቶስን ማለት ነው። መድኃኒት ማለት ነው። ቅዱስ ጴጥሮስ ምዕራፍ 1 ላይ እንዲህ ይላል፣ ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት፣ ነቢያት የዞሩላት የተንከራተቱላት መድኃኒት ይህች ናት ይላል። እኛን ከበሽታችን የሚፈውሰን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒት የተባለ ሆሳዕና ምንም እኛ መድኃኒቱን ለመጠቀም ፈቃደኛ ባንሆን ማለት ነው። አንድ ህመምተኛ መጀመሪያ በሽተኛ መሆኑን ማመን አለበት፣ መዳን ከፈለገ ማለት ነው። በሽተኛ መሆኑን ካመነ በኋላ ደግሞ ምንድነው ማድረግ ያለበት? ወደ ዶክተር መሄድ አለበት፣ ወደ ሐኪም መሄድ አለበት። ሐኪሙ ላይ ሄዶስ ምን ማድረግ ነው ያለበት? በሽታውን ሳይደብቅ መናገር አለበት። ቢደብቅ የሚጎዳው ማን ነው? ራሱን ስለሆነ ማለት ነው። ከዚያ በኋላ ደግሞ ምን ማድረግ አለበት? በሽታውን ከተናገረ በኋላ ደግሞ የሚሰጠውን ምክርና መድኃኒት በአግባቡ መቀበል አለበት ማለት ነው። ይሄን ቅደም ተከተል ከጠበቀ በሽተኛው ከህመሙ ይፈወሳል፣ ነፃ ይሆናል፣ ከጭንቀት ይድናል። በሽተኛ የተባለ ኃጢአተኛ ሰው ነው። በሽተኛ መጀመሪያ ምንድነው ያደረገ? መታመሙን ማወቅ አለበት። ራሱ ካላወቀው ማን ያውቅለታል? ኃጢአተኛ ሰው መጀመሪያ ኃጢአተኛ መሆኑን ማወቅ አለበት። ኃጢአተኛ መሆኑን ከተረዳ በኋላ ምን ማድረግ አለበት? ወደ ዶክተሩ እንደመሄድ ወደ ካህኑ ይሄዳል። ካህኑ ላይ ይሄድና መቼም ከዶክተር የሚደበቅ ነገር የለም አይደል? ከካህን ደግሞ የበለጠ የሚደበቅ ነገር አይደል? ያንን ዘርዝሮ ሲናገር ዶክተሩ የተመጣጠነ መድኃኒት እንደሚሰጠው ካህኑም የተመጣጠነ ንስሐ ቀኖና ሰጥቶ ያንን ሰው መንፈሳዊ ፈውስ ይፈውሰዋል ማለት ነው። ክርስቶስም እንደዚህ አድርጎ ነው የፈወሰንና ሆሳዕና ማለት መድኃኒት ነው። ታሪኩን ከማቴዎስ ወንጌል ምዕራፍ 1 ቁጥር 1 ጀምረን ምዕራፍ 21 ቁጥር 1 ጀምረን እንመለከተዋለን። እንግዲህ ቤተፋጌና ቢታንያ ወደሚባሉት በደብረ ዘይት አጠገብ ወዳሉ ቦታዎች ሲደርስ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን እንዲህ አላቸው፣ በፊታችሁ ወዳለ አገር ሂዱ፣ አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ ይላል። ከቃሉ ጋር ናችሁ እግዚአብሔር ቤተሰቦች። እግዚአብሔር አምላክ ሕሊናችንን ይሰብስብልን እና ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ጠርቶ ወደፊት ሂዳችሁ አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ። ምናልባት ደግሞ የሰው አህያ ስትፈቱ ባለቤቷ መጥቶ እንዴ ለምን አህያዬን ትፈታላችሁ ቢላችሁ ጌታዋ ይፈልጋታል በሉት ብሎ ላካቸው። ሐዋርያትም እንደታዘዙት ሲሄዱ አህያ ከውርንጫዋ ጋር ታስራ አገኙ። ፈተው አመጡ። ልብሳቸውን ደልድለው ከዚያ ላይ ያስቀምጠው ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ብሩክ ነው እያሉ ወደ ኢየሩሳሌም አስገቡት ይላል። ምስጢራዊ ትርጉሙን እያየነው እንሂድ። እንግዲህ በመጽሐፍ ቅዱስ በምሳሌ ነው የሚቀመጥ ሁሉ ነገር እና እዚህ ጋር ፈታችሁ አምጡልኝ የተባለችው አህያ የሰው ልጅ ናት። የሰው ልጅ ክርስቶስ ከመምጣቱ በፊት በተለያየ ነገር ተተብትቦ ታስሮ ነበር። በኃጢአት ማሰሪያ ታስሮ ነበር። ምንም አካለ ስጋው ቢንቀሳቀስ አካለ ነፍሱ ታስራለች። በተለያየ በሽታ፣ በዝሙት ማሰሪያ፣ በገንዘብ መውደድ ማሰሪያ፣ በተለያየ ማሰሪያና ፈታችሁ አምጡልኝ ማለቱ ሰው ሁሉ ከኃጢአት ማሰሪያ የሚፈታበት ጊዜ ደረሰ ሲል መታሰር ማለት ባጭሩ በኃጢአት መያዝ ማለት ነው። መፈታት ማለት ነፃነት፣ ከኃጢአታችን መለየታችን ማለት ነው። መቼም በዚህ ዘመን የመታሰር ጊዜ ነው ታውቃላችሁ። መታሰር ስጋዊ መታሰር አለ፣ መንፈሳዊ መታሰር አለ። ስጋዊ መታሰሩ መቼም ማተት አያስፈልገውም እናውቀዋለን። መንፈሳዊ መታሰር ደግሞ በካህናት የሚደረገው በካህናት መታሰር የካህናት ቅዱስ ሰሎሞን እምግበባ አናብስት ወማድባር አናምርት ወጻይኪ ብሎ ተናግሯል። የእመቤታችንን ከቤተ ክህነት ከቤተ መንግስት መወለዷን ሲያስረዳ አናብስት የተባሉ ይላል አንበሳ የተባሉ የዚህ ዓለም ነገስታት ናቸው ይላል። አንበሳ ጉልበታም ነው። ያገኘውን በክንዱ እያደቀቀ ሁሉንም አሸንፎ ንጉሥ አራዊት ሆኖ ይኖራል።
ነገር ግን አንበሳ አንድ ድክመት አለበት ይላል። ከዛፍ ላይ ወጥቶ ጠላቱን ማሳደድ አይችልም ምንም ጉልበት ቢኖረው ማለት ነው። ነብር ግን ይላል አካሉ ቀላለው፣ ፍጥነት አለው። ጠላቱን በምድርም ይሁን በሰማይ አባሮ ይዞ ከዛፍ አውርዶ ያሸንፋል ይላል። አናብስት የተባሉ ነገስታት ናቸው አለ። ንጉስ በዚህ ዓለም ሲኖር የወደደውን ጠቅሞ ያልወደደውን ጎድቶ ይኖራል በምድር ላይ። ነገር ግን የአንበሳ ከዛፍ ላይ ወጥቶ ጠላቱን ማሳደድ ማሸነፍ እንዳልቻለ ሁሉ በሰማያዊ መንግስታችን ግን ምንም ማድረግ አይችልም። ለዚህ እኮ ነው እነ ዲዮቅልጥያኖስ 40 ዘመን ሙሉ ክርስቲያኖችን ቢቀጠቅጡ ከክርስቶስ ፍቅር ማን ይለየናል? ረሃብ ነውን? ጦርነት ነውን? መሰደድ ነውን? መታረዝ ነውን? እያሉ ሰማይታት በአደባባይ ድል ሲነሷቸው የነበረ ማለት ነው። አንበሳ ከዛፍ ወጥቶ እንደማያሸንፍ ሁሉ ነገስታትም ከሰማያዊ ከመንግስተ ሰማያት እኛን ማውጣት አይችሉም። ነብር ግን ተብሏል። ነብር የተባለ ካህን ነው ይላል። ነብር መጀመሪያ በምድርም አሳዶ ይይዛል። ከዛፍ ላይም ከወጣ በኋላ አውርዶ ከዚያ ላይ ራሱ ይበላዋል ማለት ነው። ካህንም በምድር ሳለም ያስራል። ቅድም ያልኳችሁ መታሰር፣ መንፈሳዊ መታሰር። ያ በምድር ያሰረውን በኋላ የት ይሄዳል? ተከትሎን ሰማይ ድረስ ይሄዳል ማለት ነው። ለምን ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘፈታይክሙ በምድር ይኩን ፍቱሃ በሰማያት። በምድር ያሰራችሁት በሰማይም የታሰረ ይሆናል፣ በምድር የፈታችሁት በሰማይም የተፈታ ይሆናል የሚባል ታላቅ ስልጣን ለካህናት ስለተሰጠ ማለት ነው። ይህንን በደንብ ማወቅ አለብን። ግን እኛ ለመሆኑ የትኛውን መታሰር ነው የምንፈራ ነው አሁን ትልቁ ነገር በእውነቱ። እንደው አንድ ካህን መስቀል ይዞ እንደዚህ ከሚልና እንደው አንድ ወታደር የሆነ ጎማ ነገር ይዞ ብናይ እንደው ለየትኛው ነው የምንገዛስ? ህሊናችን ያውቀዋል መቼ። ግን የትኛውን እስራት መፍራት እንዳለብን ማወቅ አለብን ክርስቲያኖች። የካህናት እስራት በምድርም በሰማይም ማለት ነውና ክርስቶስ ፈታችሁ አምጡልኝ አለ። እግዚአብሔር ሁላችንም ከኃጢአት ማሰሪያ ይፍታን። ሁላችንም በኃጢአት ማሰሪያ ያልታሰረ የለም፣ ህሊናችን ስለሚያውቀው ማለት ነው። ሁላችንም በኃጢአት ማሰሪያ ተይዘናል። ሁላችንም በኃጢአት ማሰሪያ ተተብትበናል። ለዚህ ደግሞ የሚፈታን መድኃኒት ያስፈልገናል። ክርስቶስ በዘመኑ የነበሩትን የታሰሩትን ፈቷቸዋል። ዛሬ ደግሞ ካህናት እኛን ከታሰርንበት ማሰሪያ ይፈቱናል ማለት ነው። መፈታት አለብን። እንደ ታሰርን መኖር የለብን። ከዚያ በኋላ ግን አለ ለምን ትፈቱታላችሁ የሚል ቢኖራል። ያው ልብ በሉ ክርስቲያኖች፣ ከቃሉ ጋር ናችሁ። እኛ ስንፈታ ለምን ትፈታላችሁ የሚል ደግሞ አለ። ይሄን ማወቅ አለባችሁ። አህያይቱን ሊፈቱት የሄዱትን ሐዋርያትን ምንድነው ያሏቸው? ለምን ትፈታላችሁ ነው ያሏቸው። ጌታ ግን ምን በሏቸው ነው ያለ? ጌታቸው ይፈልጋቸዋል በሏቸው። እግዚአብሔር እኛን ሁላችንንም ይፈልገናል። በደንብ አድርጎ ነው የሚፈልገን። ምንድነው የሚል በቅዱስ ሉቃስ ወንጌል ላይ አንድ ኃጢአተኛ ንስሐ በመግባቱ ይላል በሰማይ በመላእክት ዘንድ ተድላ ደስታ ይደረጋል። እስከዚህ ተመልከቱ። አንድ ተራ ሰው ንስሐ ሲገባ ማለት ነው በሰማይ ተድላ ደስታ ይደረጋል እልል ተብሎ ማለት ነው። እግዚአብሔር የዚህን ያህል ይፈልገናል። ባይፈልገንም አኑሮ ከልዑል ማዕረጉ ዝቅ ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ከፍርድ አደባባይ ቆሞ 6666 ጊዜ ተገርፎ በመስቀል ተሰቅሎ ይሞትልን ነበር። እግዚአብሔር አምላክ ሁላችንንም ይፈልገናል። አሁንም እግዚአብሔር አምላክ ይፈልገን ሁላችንን። እኛ ደግሞ እንድንፈለግ መሆን አለብን። እግዚአብሔር ሲፈልገን እኛ ወደፊት እየራቅን መሄድ የለብን። ቅዱስ ዮሐንስ አፈወርቅ ሲናገር እንደውም እንዴት ይላል? ይሄን ሲገልጸው ወዳጁ እንደጠፋበት ሰው ይመስላል ይላል። እንደው በዚህ እንዲህ አይነት ሰው ሲሄድ አላያችሁም እያለ እየተከተለ እንደሚፈልግ ሰው ክርስቶስ እኛን እየፈለገ መጣል። ከ99 በጎች መካከል ጠፍተን እኛ ብንመጣ 99ን በጎች ከበረሃ ትቶ ሊፈልገን በረሃ ለበረሃ የተንከራተተልን ኢየሱስ ክርስቶስ ነው። ሲያገኘንም በጨንገር ወይም በጎረብ አልመታን። እኛ አንድ ከብት ጠፍቶን ስናገኘው ልንደበድበው እንችላለን በንዴት። ግን ምንድነው ቅድም ተአምሩ ላይ ባገኘውም ጊዜ በትከሻው የተሸከመው ነው የተባለ። ጠፍቶት አንከራቶት በረሃ ለበረሃ ካገኘው በኋላ ደግሞ ምንድነው ያለው? ብድግ አድርጎ ደግሞ በትከሻው ተሸከመው ይላል። ያን ብቻ አይደለም ደግሞ መጥቶ ለጎረቤቶቹ ይሄው ይሄ በጌ ጠፍቶ ነበረ ተገኘልኝ ደስ ይበላችሁ እያለ ያሳያቸዋል ይላል። እግዚአብሔር ይህን ያህል ይፈልገናል። እኛ መፈለግ አለብን። አሁንም ከእግዚአብሔር እየራቅን መሄድ የለብንም። ሲፈልገን መገኘት አለብን። ሲሆን ቢቻል እኛ እርሱን መፈለግ አለብን። አንተ ሙሰ መቅደሙ ፍሱ መንግስቶ ወጽድቆ
እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ ተብለናል እኮ። እግዚአብሔር ሳይፈልገን ከሱ በፊት እኛ መፈለግ ነበረብን። ምክንያቱም ቅድም እንዳልነው በሽተኛ ወደ ሐኪም ይሄዳል እንጂ ዶክተር ወደ በሽተኛ ይሄድ። እንደዚያ እግዚአብሔርን እኛ መፈለግ አለብን። ወደ እግዚአብሔር መቅረብ አለብን። ወደ እግዚአብሔር ስንቀርብ ደግሞ እርሱ ይቀርበናል። ቅረቡ ሀበ እግዚአብሔር ወይ ቀርበክሙ ያለው ያዕቆብ። ወደ እግዚአብሔር ስንቀርብ እግዚአብሔር ደግሞ ወደኛ ይቀርባል ማለት ነው። ቢቻል እኛ መፈለግ ባይሆን እንኳን ደግሞ እግዚአብሔር ሲፈልገን መገኘት አለብን። አሁን እግዚአብሔር ከዚህ አውደ ምሕረት እየፈለገን ከቤት የተኛ ሰው ሊኖር ይችላል። ቡናውን የሚጠጣ ሰው ሊኖር ይችላል። እግዚአብሔር ከዚህ እየፈለገው ከዚህ ከቅዱስ አውደ ምሕረት ተለይቶ ሌላ ቦታ የሚገኝ ሰው ይሆናል እና ጌታቸው ይፈልጋቸዋል የተባለ እግዚአብሔር ሁሉንም የሰው ልጆች ስለሚፈልግ ነው። እግዚአብሔር ትንሽ ትልቅ የሚለው ፍጥረት የለው። ሁሉንም እኩል አድርጎ ይወዳል፣ አስተካክሎ ይወዳል። የሰው ፊት አይቶ የማያደላ ለሀብታም ለባለጸጋ ለድሃ የማይል አምላክ ድሃውንም ኃጥኡንም የሚፈልግ አምላክ ነው ያለ እና ጌታቸው ይፈልጋቸዋል በሉት አለና ከዚያ በኋላ አህዮች ከመጡለት በኋላ በአህዮቹ ላይ ተጭኖ ሄደ ይላል። ወዴት? ወደ ኢየሩሳሌም። ከዚያ ሕዝቡ ተሰብስበው ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመሰገኑት ይላል። እንደውም ደቀ መዛሙርቱ ራሱ ሀበ ደብረ ዘይት ሙራደ አቀብ ይላል። ወደ ደብረ ዘይት መውጫና መውረጃ ሆነ ቦታ ሲደርሱ መንፈሳዊ ሁከት መጣባቸውና ማመስገን ጀመሩ ይላል። መንፈሳዊ ሁከት የሚባል አለ ክርስቲያኑ። መንፈሳዊ ሁከት ማለት ምን መሰላችሁ? የሚያነሳሳ ለመንፈሳዊ ነው። አሁን የሥጋዊ ሁከት አለ አይደል? አነሳስቶ ሰይጣናዊ ሁከት አንዱን እንዲገለው የሚያስደርግ አይነት መጥፎ ሐሳብ እንዳለ ሁሉ ቅዱሳን ደግሞ መንፈሳዊ ሁከት አለባቸው፣ መቆጣጠር የማይችሉት ማለት እና ሐዋርያት ያ ሁከት ተነሳባቸውና ማመስገን ጀመሩ ይላል። እግዚአብሔርን ማመስገን ጀመሩ። ሕዝቡ ደግሞ ሰሌኑን እየቆረጡ ከመንገዱ ላይ ማድረግ ያዙ ይላል። ደግሞ አንዳንዱ ደግሞ ልብሱን እያወለቀ ደግሞ ከመንገዱ ላይ ማንጠፍ ጀመረ ይላል። ደግሞ አንዳንዱ ደግሞ ከዛፉ ቅጠሉን ሁሉ እየቆረጠ እንኳን አንተ የምትሄድባት አህያ እንኳን ክብርት ናት እያሉ አህይቱ የምትሄድበትን ጎዘጎዙለት ይላል። ጥሩ ነው ፍጻሜው ካማረ። በጣም ችግሩ ግን ይሄ ህዝብ ከአራት ቀን በኋላ ሲታይ ነው ችግር የሚመጣ። እናየዋለን ከታች ስንደርስ እና በአህያ ተጭኖ ሄደ። በነገራችን ላይ ክርስቲያኖች አህያ በመጽሐፍ ቅዱስ በጣም ብዙ ጊዜ ተነግሮላታል። ቀላል ፍጥረት እንዳትመስላችሁ። በእውነቱ ሰው አሁን ሲሳደብ ሰውን አህያ ብሎ ይሳደባል። ኧረ አህያ አልሆንም፣ አህያ ደረጃ ራሱ አልደረስንም። በእውነቱ እስኪ ደርሰን ከሆነ ወደፊት ከትምህርቱ በኋላ ራሳችን እንመረምራለን። አህያ በጣም ብዙ አስተማሪ ነገር ያላት ነገር ናት። በትንቢተ ኢሳይያስ ምዕራፍ 1 ላይ እንኳን በሬ ጋጣውን አህያ መንከባለያውን አወቀ፣ የእስራኤል ልጆች ግን እኔን አላወቁኝም ተብላ ተነስታለች። አህያ እንኳን መንከባለያዋን ታውቃለች። ባዶ ምን አይነት ቦታ ላይ ነው የምትንከባለው? ያው ለሷ ምቹ ቦታ የሚባለው ይሄ አመድ ያለበት ነገር ከሆነ ያ መንከባለያዋ መሆኗን ታውቅና እዚያ ላይ ነው የምትንከባለው። አልሆነ ቦታ ራሱ አትንከባለው። ነብዩ ነው እንደዚህ ያለ መንከባለያዋን እንኳን ታውቃለች። ክርስቲያን መዋያውን ራሱ ያውቃ። የእስራኤል ልጆች አላወቁኝም ማለት አህያ እንኳን ነው ቦታ መርጦ መንከባለያውን ሲያውቅ አመድ ቦታ ፈልጎ ሲንከባለል፣ የእስራኤል ልጆች ግን 40 ዘመን መናሙ እየመገብኩ ያመጣኋቸው አላወቁኝም። እኛም ቦታችንን መንከባለያችንን ወይም መቀመጫችንን አላወቅንም። ቅድም እንዳለ ቢያንስ ማታና ማልዳ እንኳን ከቤተ ክርስቲያን መገኘት እንዳለብን ማለት ነው። ቤተ ክርስቲያን ሌሊት ካህናት ብቻቸውን አይደለም ያድሩ ሲያመሰግኑ። የሚመጣ ሰው አለ ማልዳ እንደዚህ ብርሃኗን አይቶ ልትነጋ ስትል ነው የሚመጣ፣ በዕለተ እሑድ ማለት ነው። መንከባለያን አለማወቅ ማለት ይሄ ነው። ሁለተኛ አህያ ደግሞ የልደት ዕለት ራሱ የተገኘች አህያ ናት። በእውነቱ ከላም ጋር ሆና ዋስተማወቅ ወእስትንፋስ አድጎ ላይ በመዋዕለ ቁር ዋሳት ጌታን እንዳይበርደው ብለው በግራና በቀኝ ሆነው እንዲህ ትንፋሻቸውን አሟሙቀዋት እና ተመልከቱ የአህያ። ሶስተኛ ደግሞ የተደረገርላት ይኸው ደግሞ ዛሬ ጌታ ተጫነባት እንዴ! በመጽሐፍ ቅዱስ ከመጽሐፍ በላይ የበለጠ ትልቅ ነገር አለ? እና ያቺ እንደውም የልደት ያሟሟቀችው አህያ የማን ምሳሌ ናት ይባላል? የካህናት ምሳሌ ናት ይባላል። ችግር እንግዲህ ካህናትን በአህያ እየመሰላቸው ነው ማለት። ለምን ከተባለ እንግዲህ ወደ ስርቡ እንዳትወስዱት አደራችሁ። በአህያ የተመሰለበት ያቺ አህያ ምኗን የገበረች? እስትንፋሷን የገበረች። ካህናትም እስትንፋሳቸውን ለእግዚአብሔር ስለሚገብሩ ማለት ነው። ናበው ለክሙ ቅዱሳን ፍሬ ከናፍሬ ነጋዳ የተባለ
እስትንፋሳቸውን ለእግዚአብሔር የሚገብሩ ስለሆነ እኛም እስትንፋሳችንን ለእግዚአብሔር መገበር አለብን እና በአህያ ተጭኖ በዚያ ሄደ። የልደት ክርስቶስን አሟሙቃልኝ። ለምን ግን በአህያ ተጫነ የሚለውን እንመልከት። ከቃሉ ጋር ናችሁ? ክርስቶስ ለምን በአህያ ተጫነ? ለምን በፈረስ አልተጫነ? ወይም ለምን በእግሩ አልሄደም? በአህያ ለምን ተጫነ የሚለውን እንመልከት። አንደኛ አህያ ቂም የላትም ይላል። የሥነ ፍጥረት መምህራን እንደሚናገሩት አህያ ቂም የሚባል ነገር የላትም። ለምሳሌ ግመልን እናንሳ። ግመል በጣም ቂመኛ ናት ይላል። አንድ ቀን አጥብቆ የመታሰው ካለ ይላል እስከ 6 ዓመት ድረስ አትረሳውም ይላል። የሆነ ቦታ ትጠብቅና ገደል ቦታ ካገኘችው ገፍትራ ገደል ትለቀዋለች ይላል። ጠብቃ ቂሟን አትረሳም። አህያ ማናት? ያች ግመል ማለት ነው። አህያ ግን ከዚህ ልዩ ናት። አሁን ደብድበናት የሆነ ነገር ጠጋ ካረግላት ደግሞ መምጣት። ስለዚህ እግዚአብሔር ቂመኛ ባልሆነ ሰው አድራለሁ ሲል ነው በአህያ የተጫነ። ምክንያቱም አባቶች ምን ብለዋል? ከአቀብ እምነቂም እስመ ውእቱ ሰይጣን ልቡሰ ሥጋ። ከቂመኛ ሰው ወይም አንተ ቂመኛ ከመሆን ተጠንቀቅ። ቂመኛ ከሆንክ ሥጋ የለበሰ ሰይጣን ትሆናለህ። ለዚህ ነው ቂመኞች እንዳንሆን ማለት ነው። ሰለስቱ ምዕት እኮ ተናግረዋል። እስመ ዘያነብር ቂመ ወበቀለ ውስተ ልቡ ይውክፍት ጸሎቱ ቅድመ እግዚአብሔር። በልቡ ቂምና በቀልን የሚያኖር ሰው ጸሎቱ ከእግዚአብሔር ዘንድ አስትደርስለትም። ወይም ጸሎቱ ለመስተቀይም ከመዘር ዘወርቅ ማይከላ አስዋክ። የቂመኛ ሰው ጸሎቱ በእሾህ መካከል እንደተዘራ እህል ነው። ሊያድግ ሲሞክር ያሾህ አንቆ ይዞ እንደሚያስቀረው ያ ጸሎቱ ሊያርግ ሲል የሰውየው ቂምና በቀል እንዳያርግ ያደርገዋል። ስለዚህ ቂመኛ መሆን አያስፈልግም። ክርስቶስ ቂም በሌላት በአህያ የተጫነ እናንተም ቂመኛ ካልሆናችሁ እኔም አድርባችኋለሁ ሲል ነው። ለዚህ እኮ ነው ካጠገባችን ያለውን ወንድማችንን አንታረቅም ካንተ ጋራ ከእንግዲህ ብለን እግዚአብሔርን መተን እኛም የበደሉንን ይቅር እንደምንል ይቅር በለን ብንለው በእውነት የተሳልቆንን በእግዚአብሔር ላይ እንደመቀለድ ነው የሚቆጠር ማለት ነው። ስለዚህ ቂመኞች መሆን አያስፈልግም። ቂምን ይዞ የሚጸለይ ጸሎት እንደማይጠቅም ማወቅ ያስፈልጋል። እንደውም አባቶች በምሳሌ ሲናገሩ ቆሎ እንደመዝራት ነው ይላል። ቆሎ የተቃጠለ ነገር ስለሆነ ሕይወት ያለው ነገር ማስገኘት አይችልም። እንደዚሁ ስለዚህ ቂማችንን መውረድ አለብን። ከነቂማችን ከነበቀላችን ከነዝክንትላችን መንግስተ ሰማያት መግባት አይታሰብም። የማይሆን ነገር ነው። የመንግስተ ሰማያት በሩ አይዘጋም ይላል። ለምን? የማይገባው ሰው እዚያ ስለማይገባ አጭበርብሮ የሚገባባት ስላልሆነች እኮ። ለምሳሌ ዛሬ በራችንን ሳንዘጋ 10 ደቂቃ ዘወር ብንል ያው ምንም አናገኝ። ለምን? ሌባ ባለበት ሀገር ነው የምንኖር። እዚያ መንግስተ ሰማያት ግን እይታጸው አናቅጽኪ የሚላት እኮ መንግስተ ሰማያት የማይገባው ሰው ስለማይገባባት የሚገባውም ስለማይቀርባት በሩ አቧ ብሎ ይጠብቀናል ማለት ነው። ስለዚህ ቂማችንን ማውረድ አለብን። አህያ ቂም በቀል የላትም። ሁለተኛ አህያ መስቀለኛ ፍጡር ናት ይላል። ከሰውነቷ ላይ አይታችሁት ከሆነ ከዚህ ከጅራቷ እስከ ራሷ ከዚህ ደግሞ እንደዚህ የተለየ ጸጉር አላት መስቀለኛ ይሆን። የክርስቶስ ከ2 ከ3 ቀን በኋላ መሰቀሉን ሲያመለክት ልክ መስቀለኛነት ባላት አህያ እንደተጫነ አበው በስነ ፍጥረት ተመራምረው ነግረውናል ማለት ነው። ጸጉሯ የተለየ ጸጉር አላት መስቀል ምልክት የሚያመለክት ማለት ነው። ሁለተኛ ደግሞ የክርስቶስን መስቀልኛ መያዝ እንዳለብን ነው። ከኛ ሕይወት ጋር ስናሳይ ስራችንን በመስቀል ምልክት አማትበን መጀመር፣ የምናደርገውን ነገር ሁሉ መስቀላዊነት ያለው እንድናደርግ ዘወትር ራሱ ተዘክሮተ መስቀል እንዲኖረን ማለት ነው። አሁን በጣም ተዘክሮት የሚባል ነገር አለ። ምን አለ መሰላችሁ? ክርስቲያኖች ተዘክሮት ማለት እንደው ቤተክርስቲያን አሁን እንመጣለን አይደል? የክርስቶስን ስነ ስቅለት እናየዋለን። ማሰቢያን ጊዜ ለመሆኑ ይሄ እኮ የተሰቀለው ለኔ ብሎ ነው። አሁን ኃጢአት የሌለበት አምላክ እንደዚህ ያንን ማሰብ በህሊናችን በአንክሮ በተዘክሮ መሰቀል አለበት። በሰማይ ያሉ ልብክሙ የተባለ ህሊናችን ከፍ ማለት አለበት። ቤተክርስቲያን ገብተን ህሊናችን ወደ ውጭ ወደ ዓለም ወደኛ ጣጣ እንዳይሄድብን የምናየው ነገር ላይ መሰቀል። የቅዱሳንን ስዕል ስናይ የጻድቁን ስዕል ስናይ ለምሳሌ ከዓይናቸው ላይ ዓይናቸውን አሞራ ሲያፈሳቸው ስናይ እንደው ለመሆኑ ግን እንደው ቅዱሳን እንደዚህ ሆነው የገቡባት መንግስተ ሰማያት እንዴት ሆነ እኛ የምንገባባት እያል ማሰብ ያስፈልጋልና መስቀለኛ ፍጡር በመሆኑ አያ ክርስቶስም ከጥቂት ቀን በኋላ በመስቀል ስለሚሰቀል ያን ሲያመለክት፣ ሁለተኛ ነገራችንን ሁሉ በመስቀል እንድናደርግ ሲነግረን በዚያች ተጭኗል። ሶስተኛ አህያ ትህትና አላት ይላል።
አህያ በጣም ትሕትና ያላት ፍጡር እንደሆነች ይታወቃል። ይኸውም ማስረጃዋ አመድ ላይ መንከባለሏ ነው ይላል። ትዕቢተኛ አሁን ለምሳሌ ፍየል አለች ብለናል ባለፈው። እንኳን አመድ ላይ እንደ ጭቃ ላይ ራሷ አትቆምም። ድንጋይ እየፈለገች እንደ ሰው እንጣጥ እንጣጥ እያለ እየዘለለች ነው የምትሄድ። አህያ ግን ትሕትና ከመኖሯ የተነሳ ከአመድ ላይ ትንከባለላለች። እንደውም የቅዱሳን ምሳሌ ሆናለች በዚህ። አብርሃም ከጌታ ጋር ሲነጋገር እንዲህ ይል ነበር፣ እኔ አመድና ትቢያ ስሆን እንዴት ከእግዚአብሔር ጋር እነጋገራለሁ ይል ነበር። አዎ መቼም እኛ አመድና ትቢያ፣ እንደውም ቅዱስ ዮሐንስ አፈወርቅ ሲናገር ሰው ከአፈር ነው የተፈጠረው ይልና እንደውም ከጭቃ ሳይሆን ቡል ቡል ከሚለው አፈር ነው የተፈጠረ ይላል። እንዳይታበይ እንዳይኮራ። እንግዲህ ዛሬ ከአፈር የተፈጠረ ሰው ነው ዛሬ አፈር አይንካኝ እያለ በትዕቢት እንዲተጀንኖ የሚሄድ ማለት ሲጀመር ራሱ አፈር እኮ ነው። አፈር አትንካኝ አይልም ራሳችን ነው። እሺም ከአፈር መፈጠራችን የማያውቅ የለም። ሁለተኛ ነገም ተመልሰን ወደዚያው መመለሳችንን እናውቃለን። እስከምንሞት ድረስ ምድርን እንበላትና በኋላ እኛን መልሳ ትበላናለች ማለት ነው። አዙራኛን ማለት ነው። ስለዚህ በትሕትናዋ የቅዱሳን ክርስቶስ በአህያ የተጫነ ትሕትና ባላቸው ሰዎች ላይ ማድራለው ሲል ነው። ትሕትና በእውነቱ ትሕትና ሰትሬስዮ ለሰብ መልአከ ዘበምድር ተብሏል። ትሕትና ሰውን በምድር ያለ መልአክ ታደርገዋለች ይላል። ትዕቢት ደግሞ ሰውን በምድር ያለ ሰይጣን ታደርገዋለች። ስለዚህ ትሕትና ያስፈልጋል። ቅዱሳን በእውነቱ ትሕትናቸውን ስንመለከት እጅግ በጣም አስገራሚ የሆነ የትሕትና ምሳሌ የሆኑ አባቶች አሉ። ከእመቤታችን ጀምሮ እመቤታችን ራሱ እንደው አንድ ትሕትናዋን ብናይላት አንድ ቀን መጽሐፍ ስታነብ ናው ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ጸንሳ ትወልዳለች የሚል አገኘች። አይ እንደው እንደዚህ ተባለችው ድንግልስ ደርሼ እንደው ልጇን አዝዬላት አቀበቱን አውጥቼላት ቁልቁለቱን አውርጄላት አለች። ለሱ አላሰበችውም። አሁን እኛ ግን በእውነቱ ከሆነ እግዚአብሔር ባወቀው ክፉ ነገር ሲነገር የሆነ ሰው ነው የሚመጣል። ለምሳሌ ስለ ስካር ከተነገረ የሆነ የሚሰክር ሰው ትዝ ይለናል፣ እንደገሌ ነው። ስለ ዝሙት ከተባለ አንድ ዝሙተኛ ሰው ትዝ ይለናል። ስለ ስርቆት ከተነገረ የሆነ ሌባ የሆነ ሰው በአይምሯችን ይመጣል። ብዙ ጊዜው ከራሳችን ጋር እናስተያየው። ደግ ነገር ስትሆን ነው። ለምሳሌ ስለ ምጽዋት ቢነገር የሆነ ሰዓት ላይ ሰተን ከሆነ ትዝ ይለናል እና እንደዚህ ነው። እመቤታችን ግን ያ ራሷ ድንግል ስትሆን በድንግልና እየኖረች እኔ እሆናለሁ ብላ አላሰበችም። ስለ ትሕትናዋ ማለት ነው። ያ ትሕትናዋም ለእናትነት አብቅቷታል። ስለዚህ ትሕትና ያስፈልጋል በእውነቱ። በትዕቢት ምንም ነገር ማግኘት አይቻልም። ሰይጣን ራሱ ድል የሚነሳ በትሕትና ስለ ትሕትናቸው ቅዱሳን ሰይጣንን ድል አድርገውታልና አህያ የትሕትና ምሳሌ ናት። ክርስቶስም በአህያዋ የተጫነ ትሕትና ባላቸው ሰዎች እንደሚያድር ለማመለከት ነው። የመጨረሻው አራተኛ አህያ በጣም ልጇን የምትወልድ ፍጡር እንደሆነች ከሌሎች ፍጥረታት ተለይቶ ይነገራል። ይህንንም ብዙ ጊዜ የምታውቁ ካላችሁ ልጇን የሚነካባት ካለ ጅብ እንኳ ቢሆን አትምረውም ይላል። በጥርሷ መታ ነው እንትን የምትለውና ክርስቶስ ፍቅር ባላቸው ሰዎች መካከል እገኛለሁ ሲል በልጅቷና በእናቷ አህያ ላይ ተጭኖ ሄዷል ማለት ነው። ፍቅር ባላቸው ሰዎች መካከል ሁሌም ክርስቶስ ስለሚገኝ ማለት ነው። ስለዚህ የሕግ ፍጻሜም ደግሞ ፍቅር ስለሆነ አህያ ልጇን አጥብቃ እንደምትወድ እኛም በፍቅር ካለን እግዚአብሔር እንዲገኝልን ለማጠየቅ ነው። ምናልባት ይሄ ዘመን ተቃራኒ ቢሆን በእውነቱ አሁን ይሄ ዘመን ልጅ በየቦታው እንደ ፌስታል እየተጣለ የሚገኝበት ሰዓት ልጅ አህያ ግን ልጇን በጣም ትወዳለች ይባላል። ስለዚህ ከኛ አካል ተከፍሎ የወጣውን ከሽንት ቤት መጣል፣ ከመንገድ ዳር መጣል በእውነት አሳዛኝ ዘመን ላይ እየደረስን ነው። ፊት እኮ ስታዩ በድሮ ዘመን የእነ አቡነ ገብረ መንፈስ ቅዱስ የእነ አቡነ ተክለ ሃይማኖት እናቶች አባቶች በነበሩበት ሰዓት እባክህ ልጅ ስጠኝ እየተባለ ወደ እግዚአብሔር የሚለመንበት ሰዓት፣ ዛሬ ደግሞ እንዳይመጣ ነው ልመነው። ልጅ መጽነስ እንደ ትልቅ ችግር የሚታይበት ሰዓት ላይ ደርሰናል ማለት ነው። 10 ብር 20 ብር 100 ብር ወርቆ አናገኝም። ዛሬ በየመንገዱ ብንሄድ ልጅ ልናገኝ እንችላለን፣ ግን አይታወቅም እየተገኘም ስለሆነ ማለት ነው። እና ፍቅር ያስፈልገናል በእውነቱ ማለት ነው። የእግዚአብሔር አርአያ የሆነ ሰውንም በዚያ መልኩ ማድረግ በጣም አግባብ አይደለም። ስለዚህ አህያ ልጇን በጣም አጥብቃ ስለምትወድ ክርስቶስ በሷ ላይ ተቀምጧል። ከዚህ በኋላ ያ ሕዝቡ እንዳልኳችሁ ሆሳዕና በአርያም እያለ ክርስቶስን እያመሰገነ ወደ ኢየሩሳሌም ይዞት ገባ ይላል። ሕዝቡ ሁለት አይነት አመለካከት። አብዛኛው ሕዝብ የሚያስበው ምንድነው? እንግዲህ ክርስቶስ ሲወለድ እስራኤል የሚያስቡት ልክ በሮማውያን ቅኝ አገዛዝ ውስጥ ነበሩና እንደ ስጋዊ ንጉሥ መስሏቸው
በቃ ዛሬማ ነገሰ፣ ከዚህ በኋላ ሮማውያን አለቀላቸው፣ በጦር ተዋግቶ ያወጣልናል ብለው ነበር የሚያስቡ። ክርስቶስ ግን እንደዚህ አልነበረ። ጲላጦስ ሲጠይቀው የአይሁድ ንጉሥ ነህ ሲለው ምንድነው ያለው? አይ መንግስቴ ከዚህ ዓለም አይደለችም አለ። እርሱ ከዲያብሎስ ቁራኝነት ነፃ ሊያወጣቸው ይበጣል። እነሱ ደግሞ የሚያስቡት የሮማውያን ቅኝ አገዛዝ ነው የሚያስቡት የነበር እና እንደዚያ ሆኖ ይመጣል አሉ። ከዚያ በኋላ እያመሰገኑ ወደዚያ ይዘውት ሄዱ ይላል። ከዚያ በኋላ ወደ ቤተ መቅደስ ገብቶ ሻጮችን ለዋጮችን አጸዳ ይላል። ባጭሩ ጠቅለል እናድርገው ትምህርታችንን። እንደው ምን እንማር ከዚህ ነው? እንግዲህ የሁላ ድካም ተናገርን። እናንተም ጊዜያችሁን ሰውታችሁ ተቀመጥን። ምን ይዘን እንሂድ ነው? ምን እናትርፍ? አንደኛ ጌታ ሲፈልገን በትህትና መቀበል አለብን። ቅድም አህያ የተባሉትን እፈልጋቸዋለሁ እንዳለ እኛ ክርስቶስ እንደሚፈልገን አውቀን መፈለግ አለብን ብለናል። እግዚአብሔር ሁሌም በካህናት እያደረ ይፈልገናል፣ በመምህራን እያደረ ይፈልገናል። ያንን ነገር በአዎንታ መቀበል አለብን። ሁለተኛ ዛሬ የምናከብር ነገ የምንሰቅል መሆን የለብንም። በእውነቱ የቅድም ሕዝብ ያልኳችሁ ዛሬ በዕለተ እሑድ እንደዚህ አድርገው በዕለተ ዓርብ ደግሞ ሙሉ እንደዚሁ ተገልብጠው ማለት ነው። ሙሉ ለሙሉ ተገልብጠው ስቀለው ብለዋል ማለት ነው። እንደውም ምንድነው ያሉ ከፖለቲካ ጋር አያይዘው ይሄንን ካልሰቀልከው የቄሳር ወዳጁ አይደለም ብለው በስልጣኑ መጡበት በጲላጦስ። ስለዚህ መገልበጥ የለብንም። በእውነቱ የምናመሰግነውን ማወቅ አለብን። የሆነ ሰዓት ላይ ሰውን ከፍ ማድረግ፣ የሆነ ሰዓት ላይ ሰውን ማውረድ አያስፈልግም። በቃ እንደ አይሁድ ህዝቦች መሆን የለብን። አይሁድ ሁሉም የዚህ ያለ ልብሳቸውን ሳይቀር አንጥፈው ነው የተቀበሉት። በዕለተ ዓርብ ደግሞ ሁሉም ተባብረው ስቀለው ብለው በክርስቶስ ላይ ተነሱበት ማለት ነው። እንደዚህ እንዳንሆን መሆን አለብን ማለት ነው። ከዚያ ባለፈ ደግሞ ምቀኞች እንዳንሆን ነው። ክርስቶስ በምስጋና ወደ ኢየሩሳሌም ሲገባ ጸሐፍት ፈሪሳውያን ምን አሉ? ኧረ እባክህ ደቀ መዛሙርትን ዝም አስብላቸው፣ ይሄ ምስጋና የሚገባ እኮ ለእግዚአብሔር ነው፣ እንዴት እንደዚህ እያሉ ሲያመሰግሩ ዝም ትላቸዋለህ አሉት። ኋላ ክርስቶስ ምን አላቸው? እነዚህ ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል አለ። ያን ጊዜ አይባነ ቢታንያ ሆሳዕና በአርያም እያሉ ክርስቶስን አመስግነውታል ድንጋዮች ማለት ነው። እግዚአብሔር እኮ የምስጋና ችግር የለበትም። ምን ለዚህ ለጢሞቴዎስ ቅዱስ ጳውሎስ ሲነግረው ምንድነው ያለው? ክርስቶስ ባናምነውም የታመነ አምላክ ሆኖ ይኖራል ብሎታል። ሁላችንም እዚህ ያለው ክርስቶስ የሚባል የለም። አናምንም ብንል የክርስቶስን አምላክነት ማስቆም አንችልም። እርሱ ራሱን ሊክድ አይችልምና ራሱ የባህሪ አምላክ ስለሆነ እነዚህ ሕፃናት ዝም ቢሉ ሐዋርያት ዝም ቢሉ የቢታንያ ድንጋዮች እኔን ያመሰግኑኛል ብሎ ነግሯቸዋል። ድንጋዮችም አመስግነውታል ማለት ነው። ሕፃናትም ዛሬ ዕለታቸው በእውነቱ ከእናታቸው ጀርባ ላይ እየወረዱ ሆሳዕና በአርያም እያሉ ክርስቶስን ተቀብለውታል ማለት ነው። ዛሬም ከራሳችን ላይ የምናደርገው ሰሌን ምሳሌው ይሄ ነው። ሰሌን አይታችሁ ከሆነ ይሄንን እንጨቱን እሳት አይበለው ለብልቦ ነው የሚተው። ይሄ ምሳሌው ምንድነው አሉ ሊቃውንተ ቤተክርስቲያን? የክርስቶስ ባህሪው የማይመረመር መሆኑን ለብለብ አድርጎ እንደሚተው እኛም የምንችለውን ያህል መርምረን ከዚያ ወደ አለማወቃችን እንመለሳለን ማለት ነው። ይስን ወይ ገብ ሀበዘ ትካት ህላው የሆነ ያለ አባሪያቁ ወደ ሰማይ ወጣ አረግ ከአየራት ከርቦርባቸው አልደረሰም ኋላ ወደ አለማወቁ ተመለሰ። ስለዚህ ሰሌን እሳት የማይበለው እንደሆነ የክርስቶስ ባህሪው የማይመረመር አምላክ ስለሆነ እና ምን ማለት ነው? ጸሐፍት ፈሪሳውያን ምቀኝነት አድሮባቸው ነው እንዴት ይመሰገናሉ ነው። እና እኛ ምቀኞች እንዳንሆን መሆን ይገባናል ማለት ነው። ምቀኝነት ደግሞ በእውነቱ በጣም ለክርስቲያን የማይገባ ስለሆነ ምቀኝነት ቅናት፣ መንፈሳዊ ቅናት እንጂ ስጋዊ ቅናት እንዳያስፈልገን። መንፈሳዊ ቅናት ማለት ለሃይማኖት መቅናት፣ ለቤተ ክርስቲያን መቅናት እንደ ኤልያስ 3 ዓመት ከመንፈቅ ሰማዩን እስከ መዝጋት ደርሶ ለእግዚአብሔር ቀንቷል ለሃይማኖት እንጂ ለግል ሕይወታችን የምንቀና መሆን የለብን። ሰው ሀብት ሲያገኝ፣ ሰው ዕውቀት ሲያገኝ በሰው ሀብት፣ በሰው ጤና፣ በሰው ገንዘብ መመቅኘት የለብንም። የሰው ገንዘብ ስንደምር ስንቀንስ ማምሸት የለብንም። ይህ ምቀኝነት ይባላል ማለት ነው። ጸሐፍት ፈሪሳውያን ሲመቀኙት ድንጋዮች አመስግነውታል። ስለዚህ በመጨረሻ የምናየው ደግሞ ክርስቶስ ያን ጊዜ ወደ ኢየሩሳሌም ገባና አገሪቱን አይቶ አለቀሰላት ይላል። አለቀሰላት። ማን ያለቀሰላት? ኢየሱስ ክርስቶስ። ሰላምሽን አላወቅሽም፣ ደህንነትሽ ዛሬ ነበር የተደረገ፣ አንቺ ግን አልተቀበልሽም። ከዚህ በኋላ ጠላቶችሽ ይመጣሉ፣ ይከቡሻል፣ ድንጋይ በድንጋይ ላይ ሳይቀር ያፈራሩስሻል ብሎ ትንቢት ተናገረባት ማለት ነው። ለምን ከተባለ መድኃኒት ሆኖ ኢየሱስ ክርስቶስ ሲመጣ አልተቀበለችም። የዚህ ዕለት የነበረው ሆሆታ ጋጋታም የማስመሰል እንደሆነ ክርስቶስ ያውቅ ነበር ማለት ነው።
ምክንያቱም ያ ሁላ ሕዝብ እየተቀበለው እያለ ደግሞ እሱ ያለቅስላቸዋል። ይኸውላችሁ ከዚህ በመቀመጥ ብቻ ጽድቅ የሚገኝ አይደለም። እንደ እነዚህ ሕዝቦች እንዳንሆን ማለት ነው። ልክ እንደ አክብሮ ተቀብለውታል። ነገር ግን ውስጣቸው ንጹሕ አልነበር። ነገ መልሰው እንደሚያሰቅሉት ያውቃሉና አለ ሀገሪቱ አለቀሰላት ይላል። ክርስቶስ እኮ ስለኛ በደል ሁሉ ጊዜ ያዝንልናል። እንደውም በዕለተ ምጽአት ምንድነው የሚል ክርስቲያኖች እንዴት መሰላችሁ የሚል ኃጥአን በግራ በኩል ሆነው ሲፈረድባቸው ይላል ክርስቶስ ራሱ ያለቅስላቸዋል ይላል። ለኃጥአን ራሱ ለመንግስተ ሰማያት ብፈጥራችሁ ለተድላ ለደስታ ብፈጥራችሁ ከኔ ይልቅ ዲያብሎስን ወዳችሁ ከጽድቅ ይልቅ ኃጢአትን ወዳችሁ ለገሃነም የተገባችሁ ሆናችሁ ብሎ ያዝንላቸዋል ይላል። ስለዚህ እግዚአብሔር ሁሌም ኃጢአት ስንሰራ ለኛ ያዝንልናል ማለት ነው። እኛ ደግሞ ሲታዘንልን አላወቅ ወደ መንግስተ ሰማያት መግባት ሲገባን ወደ ገሃነም እየተንደረደርን ስንሄድ ክርስቶስ ያለቅስልናል። ስለ ኢየሩሳሌም አልቅሶላታል። በኋላም ስላልተመለሰች ክርስቶስ ካረገ ከ40 ዘመን በኋላ ጥጦስ የሚባል የሮም ንጉሥ መጥቶ ኢየሩሳሌምን ሙሉ ለሙሉ አጥፍቷታል። ቤተ መቅደሱን ሲመኩበት የነበረውን 46 ዓመት የተሰራውን ቤተ መቅደስ አንዲት ድንጋይ በአንድ ድንጋይ ላይ ሳትነባበር አጥፍቶባቸዋል ማለት ነው። ስለዚህ ለንስሐ የማይመለስ ሕዝብ ካለ ለንስሐ የማትመለስ ሀገር ካለች እንደዚህ አይነት ጥፋት ይመጣል። እግዚአብሔር አምላክ ከዚህ አይነት ጥፋት ሁላችንንም ይሰውረን። ሆሳዕና ማለት ባጭሩ መድኃኒት ማለት ነው። ይህንን የምናስታውስበት ነው። በመጨረሻም እንግዲህ ከነገ ጀምሮ ሰሙነ ሕማማት ነው። ክርስቲያኖች በደንብ ማወቅ አለብን፣ መዘጋጀት አለብን። አብይ ጾምን እንደዚህ ሁነን እንደኖርን አሁን ደግሞ የበለጠ ጨምረን ቢቻለው ሰው እስከ 2 ቀን ይጾም ብለዋል ሐዋርያት። ባይቻለው 1 ቀን ኮከብ ብቅ ብሎ እስከሚታይ ድረስ እስከ 1 ሰዓት ድረስ መጾም ያስፈልጋል። በዚህ ሳምንት የሚደረጉና የማይደረጉ ነገሮችን ለይቶ ማወቅ ያስፈልጋል። ለምሳሌ የሚቻለው ሰው ቢኖር ጫማ አውልቆ መሄድ፣ በስግደታቱ በጸሎቱ ሁሉ ከቤተ ክርስቲያን መገኘት፣ እነዚህን የመሳሰሉ የማይደረጉ ነገሮች የተባሉ ደግሞ ልክ ሰውን ሰላምታ ማለት፣ መሳቅ፣ መጫወት። ምክንያቱም የዚህ ሳምንት ሰላምታ የይሁዳ ሰላምታ ስለሆነ ማለት ነው። ይሁዳ ጌታን ሊያሰቅል እየመጣ መምህር እንዴት ሰነበትክ ብሎ ከጫማው ስር ወድቆ ሰላም ብሎ ለይሁዳ አሳልፎ ሰጥቶታል ማለት ነው። እና ያ ስለሆነ ሰላምታ አይደረግም። ከቤተ ክርስቲያን ዘወትር መገኘት አለብን። በጣም ብዙ ነገሮች አሉ። ብቻ ከቤተ ክርስቲያን ከመጣን ሁሉንም ነገሮች እናገኛቸዋለንና ከቤተ ክርስቲያን አይቀርም። እባካችሁ እንደው ለእግዚአብሔር ትንሽ ጊዜ መስጠት ያስፈልገናል። መተን የሚነበበው ምንባብ በአማርኛ ነው የሚነበብ ምዕመናን እንዲሰሙ ተብሎ ማለት ነው እንጂ ካህናቱ በግዕዝ ማንበብ ይችላል። እና ያንን ነገር መተን መስማት መባረክ አለብን። ሰሙነ ሕማማትን በእውነት መጠጥም አይጠጣም። በጣም ነውር ነው፣ አደራችሁ። ስለዚህ መጠጥም አይጠጣም። ይችን 6 ቀን በጽሙና በደንብ አድርገን ማሳለፍ አለብን። እግዚአብሔር አምላክ ለበዓለ ትንሣኤው በሰላም ያድርሰን። ወስብሐት ለእግዚአብሔር። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን ልዑል እግዚአብሔር ስሙ ከምድር እስከ አርያም ድረስ የተመሰገነ ይሁን። ይህንን የሕይወት ቃል ላሰሙን ለመምህራችን ቃለ ሕይወትን ያሰማልን። እስቲ እልል ብላችሁ እግዚአብሔርን አመስግኑላችሁ።